ጤና ይስጥልን ውድ ስኬት ሾው ፕሮግራም ተከታታዮቻችን እንደምን ከርማችኋል? ይህ በኤልሻዳይ ቴሌቪዥን የሚተላለፍላችሁ የስኬት የተሰኘ ቴሌቪዥን ፕሮግራማችን ነው። ይህ ቴሌቪዥን ፕሮግራም የተለያዩ ሰዎችን በስኬት ዙሪያ የምናወራበት፣ እንግዶችን እየጋበዝን የምንወያይበት የቴሌቪዥን ፕሮግራም ነው። ይህ ቴሌቪዥን ፕሮግራም በህይወታቸው ላይ ስኬታማ የሆኑትን ሰዎች እንዲሁም ደግሞ ከስኬት ሊያወሩን የሚችሉ ከትምህርት፣ ከስራ፣ ከንግድ፣ ከአገልግሎት አንጻር የምናወራበት የቴሌቪዥን ፕሮግራም እናንተ ሊጠቅሙ ይችላሉ ብለን የምናቀርባቸው እንግዶች ፕሮግራም ነውና ዛሬ ደግሞ አዲስ እንግዳ ይዤላችሁ መጥቻለሁ። እንግዳዬን ሰላም ካልኩ በኋላ ራሳቸውን እንዲያስተዋውቁ ጋብዛለሁ። ጤና ይስጥልኝ ብያለሁ። እስቲ ራስዎትን በማስተዋወቅ ይጀምሩልን። ያው እንግዲህ ፓስተር ሙልጌታ ስዩም እባላለሁ። ከኢትዮጵያ አማኑኤል ህብረት ቤተክርስቲያን ነው የተገኘሁት። ፓስተር እግዚአብሔር ያክብርልኝ፣ እግዚአብሔር እጅግ አድርጎ ይባርክልኝ። ምክንያቱም ካለው እንግዲህ ከአገልግሎት ከስራ ከተለያዩ ጉዳዮች ላይ ዛሬ ለህዝብ ለጥቅም ይውላል ብለው ጊዜውን ስለመጡ እጅግ አድርጌ አመሰግናለሁ። በስኬት ሾው ቴሌቪዥን ፕሮግራም ስም እግዚአብሔር ያክብርልኝ፣ እግዚአብሔር ይባርክልኝ ልል እወዳለሁ። እንግዲህ ፓስተር ሙልጌታ አንተ እያልኩኝ ከዚህ በኋላ እንዳወራ ይፈቀድልኝ? ፈቅዷል። እሺ ፓስተር ሙልጌታ እንግዲህ ፓስተር ሙልጌታ የቤተሰብ ሁኔታ ምን ይመስላል? አሁን ስንት ልጆች እንዳሉ ባለቤትን እስቲ የተወሰነ ነገር ስላንተ እናውራ። እንግዲህ የተወደደች ባለቤት አለችኝ፣ ከኔ ጀርባ ብዙ ስራ የምትሰራ በማንኛውም ጉዳይ የምትመክረኝ፣ ኢቨን የምትገስጸኝ፣ መስመር የምታስይዘኝ ባለቤት አለችኝ። እጅጋየሁ ይልማ ትባላለች። እሷም አገልጋይ ነች። 4 ልጆች አሉኝ። አንዱ ንፍታሌም ሙልጌታ ይባላል። ትልቁ 18 ዓመቱ ነው። ዘንድሮ ማትሪክ ተፈታኝ ነው። ሁለተኛዋ ሰንፔር ሙልጌታ ትባላለች። እሷም እንዲሁ የ8ኛ ክፍል ተማሪ ነች። ሚኒስትሪ ተፈታኝ ነች። ሶስተኛው መሃናይም ሙልጌታ ይባላል። እሱም ያው 2ኛ ዓመት የኬጂ ተማሪ ነው። አራተኛው ስሙ በቃ አሴር አስሩካ ስለምለው አሴር ይባላል። እጅግ የተወደደ አጫዋች ሕፃን ነው። 7 ወሩ ነው። እንግዲህ የቤተሰቤ ጉዳይ፣ የትዳሬ ጉዳይ፣ የልጆቼ ጉዳይ ይሄን ይመስላል። እሺ ፓስተር እጅግ አድርጌ አመሰግናለሁ። እስቲ እንዴት እንዳደግ፣ የት አካባቢ እንዳደግ ያለውን የቤተሰብ የመጀመሪያው ቤተሰብ ምን እንደሚመስል ምናልባትም ስንተኛ ልጅ እንደሆንክ ጫውተን። በቤተሰቤ እኔ የ6ኛ ልጅ ነኝ። እናትና አባቴ ለየብቻ የወለዱት ስላሉ ከነሱ ውስጥ 6ኛው ልጅ ነኝ። የተወለድኩት አዳማ ነው ናዝሬት። ያደግኩት አዲስ አበባ ነው። ከ3ኛ ክፍል ጀምሮ ደግሞ እስከ 7ኛ ክፍል የተማርኩት በወቅቱ የኢሃፓ ወቅት ስለነበረ በዛን ጊዜ በነበረው እንቅስቃሴ ልጆች ስለነበሩ አንዳንድ ነገሮች ስለነበሩ ይሄ ልጅ እንዳይገሉብሽ ብለው ወደ ገጠር ሄድኩ። ከዛ እስከ 7ኛ ክፍል ገጠር ግንብቹ የሚባል ቦታ እዛ አደግኩኝ። ከዛ መለስ ወደ ናዝሬት ነው ሄድኩት። ኑሮዬ እንግዲህ ናዝሬት ሆነ። ከናዝሬት ወደ ውትድርና ነው የገባሁት። የቀድሞ ሰራዊት አባል ነኝ። በዛ ውስጥ እንግዲህ ያው ብዙ ነገሮች አልፈዋል፣ ያኛው መንግስት እስኪወድቅ ድረስ። ከዛ መለስ እንግዲህ ያው እዛው ኖርኩ ናዝሬት። ረጅሙን ዓመት የኖርኩት እዛ ነው። ያገባሁትም እዛ ነው 1996 ዓመተ ምህረት። በጣም የሚገርመው ነገር ከዛ እንደመጣው 83 ሰኔ 1 ነው ቤት የመጣሁት። ብዙ ነገሮች አልፈዋል። በነበረው ወቅቱ ከነበረው መንግስት ጋር በጣም እቃወመው ስለነበረ ብዙ ጊዜ እስር ቤት ነው ያሳለፍኩት አብዛኛውን።
ብዙ ተጽዕኖ አድርሰውብኛል። ኢቭን የትምህርት ማስረጃዬን እስከ ማቃጠል፣ እኔነቴን እስከ ማጎሳቆል፣ አገሪቷ ላይ ምንም አይነት ዶክመንት እንዳይኖረኝ እስከ ማድረግ ድረስ አብረውኝ የነበሩት 12 ነበር፣ 11 ልጆች ገደሏቸው፣ እኔ ብቻ ስተርፍ። በዚህ አይነት መልኩ እያለ ነው እንግዲህ ዛሬ እዚህ የደረስኩት። ምናልባት ጌታን የተቀበልክበትን ማጋጣሚ እንግዲህ የኛ የጌታ የኢየሱስ እና የኛ የኦርቶ ጴንጤዎች ታሪክ ለየት ይላል ከሌላው። 83 እንደመጣው 84 ላይ ነው ኢንጆይ ያደረኩት። ማህበረ ኢየሱስ ይባላል እግዚአብሔር አብ ቤተክርስቲያን ናዝሬት። እዛ ከነበሩት ከነ ደመላሽ እሸቱ ከነ አይንዬ የተባሉ ጥሩ በቃል የበረቱ እጅግ ጠንካራ ልጆች ነበሩና እኔ ደግሞ ጥሩ አልነበርኩም በወቅቱ። ትንሽ ከውትድርናም ስለመጣው አስቸጋሪም ነበርኩ። እንደ ጉልበተኛም ያደረገኝ ስለነበረ ተፈሪም ነበርኩ አካባቢው ላይና ጉልቤ ያለ እኔ ማን አለ እኔ ነኝ ዋና ምን አይነት ሰው ነበርኩኝ። አንድ ወቅት አንድ ምሽት ላይ 12ኛ ክፍል ግራጁዌት ሲደረግ ያኔ ይደግሱ ነበርና አካባቢያችን ላይ ክርስቲያኖች ነበሩ። እነ ሳራ የሽጥላ፣ አምቡቹ ወይንሸት የሽጥላ፣ ቅድስት የሽጥላ የሚባሉ የሙሉ ወንጌል አማኞች ነበሩና እንዲሁም ነገሬን ስለሚወዱት አብሶ አምቡቹ የምትባለው እንደ ወንዳ ወንድም ያረጋት ስለነበረ ትቀርበኝ ነበርና ክሎዝድ ነን ከኔ ጋርና የእህቷ ግራጁዌት ለጠራችኝ 95 ይመስለኛል። አገኘው ሄደ ቁጥር 1 ካሴቱ አይደል እንደዛ መሰለኝ ክረምት ላይ ነው። እሱ ስገባ የጌቴ ሰማኒ ጸሎት ይዤ ሄድኩ። ስጦታ ይዤ መሄድ ስለነበረብኝና ምን ይዤ ልሄድ ብዬ ሳማከረ ጴንጤዎች ናቸውና ይሄንን ነገር ይዛላቸው ሂዳሉኝ። ከስራ እንደተመለስኩ ያንን ገበያ ገዝቼ ይዤ ገባሁ። ስገባ ዲስኮ ሪትም ነው ደረደደንደደንደደን ምን የሚል በጣም እነዚህ ሰዎች እንግሊዝኛ ሙዚቃ ይሰማሉ ማለት ነው። የሚገርም ነው አልኩና ደስ ብሎኝ ስገባ ቁጭ አልኩ። ሴሬሞኒው ቀረበ። ግን የሚገርም ነገር ኃይለኛ እንዳንተ የለም ክበር ዘላለም የሚል መዝሙር ነው። ምን እንደነካኝ አላውቅም። ተወሰድኩ። ቴፑ አውቶ ሪቨርስ ነው በወቅቱ። ቴፑ ልጆቹ ለካ ቁጭ ብሎ ዝም ብሎ ያዩኛል። ጌታን እንድቀበል ነው የሚፈልጉት፣ ካለሁበት ነገር እንድወጣ። እንባዬ መንታ መንታ ነው የሚወርደው። ምንም ሰማው ነገር የለም። የቀረበውን ነገር ሁለቴ ደጋገመ። ራሱ ነው የሚገዳውና በሰማይ በምድር ከምድር በታች ሁሉ የሚለው መዝሙር ውስጤ ገባ። ለካ ሌላ ኃይለኛ አለ። እኔ ኃይለኛ ነኝ። አሁን ሚዲያ ላይ ማንናገረው እንዳንተ ይገዛል ማይደሙ አረማን ፈታ ከፍ በርጌታ በሰማይ በምድር ከምድር በታች ሁሉ አንተውን ሊፈቱ ማናቸውም አልቻሉ። የነገሥታት ንጉሥ የጌቶቹ ጌታ አንተ ግን ችለሃል ማኅተሙን ልትፈታ። ይሄ እጅ በደም የጨመለቀች ያ ምሽት ኮምፕሊትሊ ህይወቴ የተቀየረበት፣ አስተሳሰቤ የተቀየረበት፣ አመለካከቴ የተቀየረበት ምክንያቱም ወደዛ ቤት ከመምጣቴ ከአንድ ቀን በፊት
ቦኖ ውሃ የሚባል አለ ከኛ ቤት ወደዛ አሸዋ ተከምሮ ያለበትና እዛ አሸዋ ውስጥ ገብቼ ነው ያመለጥኩት ከጥይትና በማግስቱ ነው ይሄ ነገር ወደ ህይወት የመጣው እና መጽሐፍ ቅዱስ ስጡኝ ነው ያልኩት። ሌላ ምንም አላልኩም። መጽሐፍ ቅዱስ ብቻ ስጡኝ ነው ያልኩት። መጽሐፍ ቅዱስ ሰጡኝ። አልበላሁም፣ አልጠጣሁም። ወደ ቤት ነው የገባሁት። ሳይክል አለኝ፣ ቆለፍኩት፣ አስቀመጥኩ። ጓዳ ከእናቴ ጋር ነው የምኖረው። ጓዳ ገባሁ። መጋረጃ ነበር ዘረጋው። 1 ወር አልወጣሁ። አነባለሁ። አባታችን ወይ ብቻ ነው የምለው። አነባለሁ። አባታችን ወይ ብቻ ነው የምለው። ወሩን ሙሉ በ1 ወር ከ15 ቀን ውስጥ መጽሐፉን ጨረስኩት። ከዘፍጥረት እስከ ራዕይ ሁሉንም ጨረስኩት። በወሬ ወጣው ከቤት ወጣው። አገኘችት ወይንሸት የምትባለው አንቡቹ ነው የምንላት እኛ በጣም ወዳት እህቴ ልጅ። እሷ ሳራ ከምትባለው እህቷ ጋር አገናኘችኝ፣ ግራጁዌት ካደረገችው። እሷ ደግሞ ደመላሽ እሸቱ ከሚባል ልጅ ጋር አገናኙኝ። እነሱ ይዘውኝ ኢየሱስ ማህበር የሚባል አላቸው፣ እዛ ተቀላቀልኩ ማለት ነው። ወደ ጌታ የመጣ ነው በዚህ አይነት መልኩ ነው። ደህንነት ያስተማረን የለም፣ መጽሐፍ ቅዱስ ያስተማረን የለም። ቀጥታ ወደ ሰራተኛ ጉባኤ ነው የገባ ነው። ግጥም ስለነበረ ጽሁፍ ጽፋለሁ። መዝሙር መጻፍ ጀመርኩ። ዳዊት ኳየር የሚባል ተቀላቀልኩ። ሳናስበው የወንጌል አገልጋይ ሆን። እኔ ሚሊተሪ ተማሪ ነኝ፣ የሚሊተሪ ኢንጂነሪንግ ተማሪ ነኝ። እሱን ሁሉ ወያኔ ያቃጠለው። ለምን ከኛ ጋር ስራ ሲሉኝ እኔ ከእናንተ ጋር አልሰራም ስለምጠላችሁ ስላልኳቸው ውሰዱና አስገቡት አለ። ገባሁ። አመት ከ6 ወር ከታሰርኩ በኋላ ታምራት ላይ እኔ ድንገት እስረኛ ሊጎበኝ ሲመጣ ጓደኞቼ ተገለዋል፣ እኔ ብቻ እና እስቲ አንቺ ጎረምሳ አለኝ። ምን ሆነ የታሰርኩ አለኝ። እኔ አላውቅም። ፍርድ ቤት ቀርባል? አልቀረብኩም። ምን ያህል ጊዜ ከሆነ? አመት ከ6 ወር። ዋና ኮማንደር አሁኑ ነው እንዲወጣ። ከማዕከላዊ እስከ ማሙድ ሙዚቃ ቤት ዞር ብዬ አላየሁ። ያኔ ስሙኒ ነበረች ከባስ አጎቴ ላይ ነበረ ቤቱ። ሾላ ጉርድ ሾላ ነው። ሄድኩ፣ ገባሁ። ወደ ቤት የሚሄድበት ትራንስፖርት ስጠኝ ያልኩት ሰጠኝ። ብር ከ50 ነው ናዝሬት። አዳማ ገባሁ። ከዛ እኔ መንፈሳዊ ህይወቴን ቀጠልኩ፣ ስራ እየሰራሁ። ይሄ ነው። ዋው ደስ ይላል። ተመልካቾቻችን ይህ ስኬት የተሰኘ የቴሌቪዥን ፕሮግራማችን ነው። ከፓስተር ጋር ሙልጌታ ጋር እያሳለፍን ነው የምንገኘው። ጥሩ ፕሮግራም እንደሆነ ተስፋ አደርጋለሁ። ከአፍታ ቆይታ በኋላ ተመልሰን እንመጣለን። ባላችሁበት በአክብሮት እንድትጠብቁ እንጋብዛለን። ተመልካቾቻችን ከአፍታ ቆይታ በኋላ ተመልሰን መጥተናል። ከፓስተር ሙልጌታ ጋር ነው የተጨዋወትን ያለ ነው። እንግዲህ ቀጣዩ ፕሮግራማችንም ደግሞ አብራችሁ እንድትሆኑ በአክብሮት ተጋብዛለሁ። ፓስተር ሙልጌታ እስቲ ደግሞ ስለ ስራ ህይወት እናውራ። እንግዲህ አሁን ያለሁት ያው የወንጌል አገልጋይ ነኝ እንዳልኩ በኢትዮጵያ አማኑኤል ህብረት ቤተክርስቲያን ውስጥ ነው ማገለግለው። የልጅነቴ ቤት ስለሆነ በወጣም ተመልሼ እዛው ነኝና ቸርች መጋቢ ነኝ፣ የቤተ ክርስቲያን አገልጋይ ነኝ። ወደዚህ ስራ ውስጥ ስገባ ታሪክ አለው ራሱን የቻለና በአቃቂ አማኑኤል ህብረት ቤተ ክርስቲያን ነበር ማገለግለው። ቸርቿን መመራው እኔ ነኝ በወቅቱና የ9 ቀን ኮንፈረንስ ነበረን። በዚህ በ9 ቀን ኮንፈረንስ ውስጥ እግዚአብሔር ትልቅ ድል ነበር የሰጠን። በወቅቱ በጣም የተወደደ ወንድም አለን ፓስተር ንጉስ የሚባል፣ ከሱ ጋር ነበር የምናገለግለው። ሌሎችም እህቶች አሉ እነ ምስር የሚባሉ ጥሩ አገልጋይ እህቶች አሉ እና እዛ ቸርች ውስጥ ከነሱ ጋር እያገለገልን ሌሎች ተጋባዥ
ነቢይ ጆሹዋ የሚባልም ነበረ በወቅቱና 9ኛው ቀን ላይ ማክሰኞ ቀን ነው ትዝ ይለኛል እና ረጅሙን ሰዓት ያገለገል ጌታ ጥሩ ጊዜ ሰጥቶን ድንገት ፊቴ እያመመኝ መጣ። ጉሮሮዬ እየደረቀ መጣ። አፌ እየሞላ መጣና ኢሳያስ ይባላል ፕሮግራም የሚባራውን ዘማሪ ነበረ። እሱን ጠራውና ማይክ ሰጥቼው ወደ ውስጥ ነው የገባሁት። ወደ ውስጥ ስገባ ለካስ ይሄ የሳውንድ ቦክሱ ተሰንጥቆ ደም ሞልቶኛል እና ወዲያውኑ ያንን እንትን አረኩ። ባኞ ቤት ገብቼ ተጸዳዳውና ተመልሼ ወጣው። በማግስቱ ስላቃተኝ በመኪና ነው ወደ ቤት የወሰዱኝ። ከዛ ሐኪም ቤት ነው የገባሁት። በጣም ታመምኩ። ሐኪሙ በጣም ጮኸ። ወደ 3 ኢንች ነው የተሰነጠቀው እና ሪፈር መደረግ አለበት ተባለ። ተመካከሩ ሐኪሞች ሪፈር አሉኝ። እንግዲህ እሱ ጋር ነው ትልቁ ቻሌንጅ የነበረው። ሪፈር ስባል እኔ እጄ ላይ በወቅቱ የነበረው ሳንቲም በሆነ ምክንያት ጉዳይ ላይ አውየው እጄ ባዶ ነው። ኮሮና መጣ። ሐኪሜን አማከርኩት። እንግዲህ ግፋቢል ለ2 ለ3 ዓመት ከዚህ አገልግሎት መራቅ አለብህ። ምንም አይነት ድምፅ ማውጣት የለብህም። ሪከቨሪ ያደርጋል ራስን ከጠበቅክ አለኝ። ከቤት እንዳትወጣ አለኝ። ድምፅ እንዳታወጣ። ድምፅ ማውጣትም አልችልም ኖርማሊ። ቤት ሆንኩ በቃ። በዛው ጊዜ ያው ኮሮና መጣ። ኮሮናም የራሱ ነገር ይዞ መጣ። ከቤት አትወጣም። አስቀድሜ ማክስ ስለጀመርኩኝ በዛ ምክንያት ምኖረው ኮንዶሚኒየም ነው መሬት ላይ። እኔ ወደ ውጭ ስወጣ መንገድ ነው። መንገዱ ደግሞ በስወሬጅ ቱቦ ምክንያት ተቆፍሮ ገደል ሆኗል። ውሃ አቁሯል። እዛ የወባ ትንኝ መከማቻ ሆኗል። አለፍ ስትል ትንሽ 10 ሜትር ስትሄድ የመንደሩ ቆሻሻ፣ የከላይ የኮንዶሚኒየሙ ቆሻሻ፣ ኢቭን የጋራጅ ቆሻሻ ሁሉ እያመጡ እዛ ነው የሚጥሉት። 10 ጊዜ ሄጃለሁ ወረዳ እባካችሁ አንችልም አሉ። በእርግጥ በጣም ያስፈራል። ወሰንኩ በራሴ። እንግዲህ እይታህ ነው። ታያለህ፣ ስታይ ታስባለህ፣ ያሰብከውን ታቀናጃለህ፣ ታደራጃለህ። ከዛ ወደ ተግባር ወደ ስራ ትቀይረዋለህ። ይሄ ነው በእኔ ህይወት የሆነው። አካባቢን ያየሁት። ጉሮሮዬ ታሟል። ቁጭ ነው የምለው በረንዳ ላይ ወጥቼ፣ ሌላ ምንም ስራ የለኝም። ለምን አላጸዳውም ብዬ ተነሳው። ራሴ ማክሴን አዘጋጀው። እንደውም መሀል ላይ ተውኩት ማክሱን ራሱ። ትንፋሽ ስታወጣ አይመችም፣ ያፈናል። ስላ ልክ ማንኛውም ሰራተኛ ጠዋት ወደ ስራ እንደሄድ እኔ ጠዋት ወደ ውጭ ወጣለሁ። አካፋ ዶማ ገዛው። አዎ ይሄ እኮ አሁን ቅርብ ነው። 96 ነው ያገባሁት። ገባሁበት፣ ማጽዳት ጀመርኩ። ወደ 2-3 ሲኖትራክ አፈር አስመጣው፣ ሞላሁት። ገደሉ ሞላው። ሳር ተከልኩ። እዛ ጋር ኳስ ማንጠባጠብ ጀመርኩ። እንዳጋጣሚ ሆኖ አረንጓዴ ሌጋሲ ነበር ዶክተር አብይ ላውንጅ ያደረገው። የሆነ አበባ ምናምን ለመትከል አሰብኩና ዝም ብዬ አንድ ምሽት ዩቱብ ከፍቼ ሳይ ቨርቲካል ፋርም ሲሰሩ አየሁ። እና እነዚህ ኢንዶኔዥያ፣ ቻይና፣ ህንዶች ምናምን እዛ አካባቢ እነዚህ ሩቅ ምስራቅ ያሉ በጣም ፋስት ናቸው በዚህ ጉዳይ። እሱን ሲሰሩ አየሁና ከሃይላንድ እየቆራረጡ ጨርቅ ምናምን እያደረጉ የሚጣሉ እነዚህ ላስቲኮቹን እየሰበሰቡ እንዴ እኔን ታዲያ ምን ከለከለኝ አልኩኝና እኔም እየቆራረጥኩ እያየሁ እየሰካካው ዝም ብዬ መሰራራት ሲጀምር እየሰፋ እያደገ መጣና አንድ ሰው ከሌላ ቦታ ተከራይቶ እኔ ቤት ፊት ለፊት ይገባል። ይሄ ሰው አግሮኖሚስት ነው። ባለቤቱ የተወደደች ባለቤቱ ደግሞ አትክልት ነው የምትሰራው፣ አበባ ምናምን። አንድ ምሽት እንዲሁ ሲጋራ ላይ አጨስ ወጣ ሲል እኔ ቁጭ ብያለሁ። እኔ ሌሊቱን ውጪ ነው ማመሸው።
አንድም ውሻ ጥበቃ ነው እንዳያበላሽብኝ፣ ሁለቱም ሰዎች ሽንታቸውን እዛ አካባቢ እንዳይሸኑ ጥበቃ 6 ወር ነው የጠበቁት። ቀለሊት ወደ 75 ኩንታል ቆሻሻ ነው ከዛ ጋር ያነሳሁት። አካባቢው ጸዳ፣ አማረ፣ ሽታ ጠፋ፣ ጥሩ መዓዛ መጣ። አሁን ይሄ ሰው ሲወጣ ምንድን ነው እንዴት ነው እንዲሁ ተግባባሁትና ምን እየሰራ ነው? እንዲሁ አትክልት፣ ቆይ እኔ ችግኝ አመጣልሃለሁ አለኝ። በ3ኛው ቀን ወደ 800 ችግኝ ይዞልኝ መጣ። ምን ውስጥ ልክተት? ችግኞቹ እንዳይቀር በቃ ሌት ተቀን ቁፋሮ ጀመር። ፕላስቲክ መሰብሰብ ወደ ስራዬ፣ አጣውላ ከየኮንስትራክሽኑ እየለመንኩ እንዲህ እያቆምኩ እየሰራሁ ባየው ልክ ማለት ነው። እነሱን እያደረግኩኝ ሰራው፣ ተሳካልኝ። ከዛ እንዲህ ማጠር ጀመርኩ ውሻ እንዳይገባበት ብዬ። እዛ ጋር እየሰራው ምን ተፈጠረ? አንዲት ፖሊስ አጋዥ የምትሰራ ሴትና አንድ ሰው ወደ ላይ ይወጣሉ። የሰውን እይታ ነው የምነግር። እንደዛ ቆሽሾ በክቶ ያላዩት ቦታ ያለታ ታያቸው። እንዴ የወረዳው አስተዳደር የለም እንዴ? ምን ነው ስራ አስኪያጆቹ የሉም? አመራሮቹ የሉም? ይሄ እኮ መሬት ወረራ ነው። ነገ እኮ ቤት ሰርቶ ሊኖርበት ነው ያሉ ሲያወሩ ጆሮ ይጥልቅ አለ። ደረጀ የሚባል አንድ ወዳጅ አለኝ አፍሪካ ላውንደሪ። እንዴ ሙሌ ምንድነው የሚያወራው ሰውዬ? እኔ እንጃ፣ በቃ የሆነ ነገር እናደርጋለን ብለን ግን ለምን እንዳያናደርግም ምን ከሚገማ ብናለማ ብንለውስ? ይሄን ማስታወቂያ እንለጥፍ። ከሚገባ የሚለው ቃል ከበደን። አሰባረኩና ከማማት ማልማት ከምናማ ብናለማ በሚል ቢልቦርድ አሰራው። የዶክተር አብይ መጥረጊያ ይዞ ከዛ ከማማት ማልማት አልኩና ጽዳትንና ልማትን የሚወድን ማህበረሰብ መፍጠር የኔ መሪ ብዬ ከስር ቁጭ አረኩ። ያለጠፍኩ ያቺ ነገር የወረዳ የከተማ ግብርና ባለሙያ ይዞ መጣ። የክፍለ ከተማውን ባለሙያ ይዞ አስከተለ። የክፍለ ከተማው ስራ አስፈጻሚ አቶ ዘመኑ ይባላል በወቅቱ መጣ። ያልጠበቁት ነገር ነው። ሲያይ በሃይላንድ በምናምን ዶክተር አብይ ደግሞ ይሄንን ነበር የሚያበረታታ። ሰው ገዝቶ ሳይሆን አካባቢው ላይ ባለው አካባቢውን በሚያቆሽሽ ነገር ግን ወደ ልማት መቀየር የምንችልበትን አይነት ነገር እንዲሰራ ይፈልግ ስለነበረ ያንን ነገር የሱን ራዕይ ተግባራዊ ያደረኩ ማለት ነው። ተሳካልኝ፣ እግዚአብሔር ይመስገን። ውጤታማ ሆንኩ። ከንቲባዋ መጣች። 2 ጊዜ መጡ። ክብርት ከንቲባ ወይዘሮ አዳነች። እኔ በጣም ነው መወዳት ማከብራት። እስከ መጨረሻው ማብሪያት ነው የምሰራው። 2 መጣች። በጣም ደስ አላት። እጅግ በጣም ጥሩ ነበረ። የከተማው ባለስልጣን ለልምድ ልውውጥ እየተባለ በቃ ሰፈሩ በየጊዜው ይሄ መሆን ጀመረ። ሐምሌ ወር ላይ ዶክተር አብይ መጣ። ዶክተር አብይ ሲመጣ ቀጥታ ወደ ቤት ነው የገባው። ቤት ገባ፣ አወራን፣ ጸለየልን። ይሄ የተባረከ ቤተሰብ ነው ብሎ ወጣ። በዚህ ሰዓት እንግዲህ ዶክተር አብይ ጋር እኮ አንተ ቀርበህ ስለ ግል ፍላጎት መጠየቅ አትችልም። ሰውየው ግሬስፉል ነው። ያሰብከውን ጥያቄ እንኳን ያጠፋባል። እንዲሁ ቆመ። ከምሬ ነው የምልህ። አክባሪ ነው፣ አከብረዋለሁ፣ እወደዋለሁ። የፍቅር ሰው ነው። ስለ ኢትዮጵያ ካነሳ ማቆሚያ የለውም። ስለዚህ ዶክተር አብይ መጣ፣ ክቡር ጠቅላይ ሚኒስትር መጣ። ደስ አለኝ። ከዛ በኋላ እኔ አልቆምኩም። በመሃል ብዙ ስትራግሎች አሉ። እሱ መጥቶ ከሄደ በ3ኛው ቀን እርሻዬን መጥተው አፈረሱት። ድራሹን አጠፉት። ነቃቅለው ይሄ ቻይኒዝ ካቤጅ ነበር ደግሞ በጣም ያምር ነበር። ነቃቅለው በሬ ላይ ከመሩት። አይ ዶንት ኖ እስከ ዛሬ አላውቅም። 3 የተደጋገመ ሮቶውን ቀደዱት። ሙልጭ አድርገው አፈረሱት። እንደገና ሰራው።
ያ ብቻ አይደለም 4 ጊዜ የግድያ ሙከራ በእኔ ላይ ተደርጓል። አሁን ቤተሰቤ አያውቀውም እንግዲህ ዛሬ አደባባይ አወጣሁት። 4 ጊዜ 8 ጊዜ ማስፈራሪያ ማስጠንቀቂያ ደብዳቤ በረንዳይ ላይ ተጥሏል። ይሄን ላንቻ ፖሊስ ያውቃል፣ ክፍለ ከተማ ያውቃል፣ የወረዳ ግን በምን ይታወቁ? የመጨረሻው በአቫንዛ ነው የመጡት። አሁን በቅርብ 6 ነው ሙሉ ክላሽ ታጥቀው የቀድሞ የሰራዊት አባል ልብስ ለብሰው የመከላከያ ጎኔን እየወጉ ታርፋለህ አታርፍም ከምን ልረፍ ይሄ ብልጽግና የምትለውን ምናምን የምትለውን እየሄድክ በየመድረኩ የምታወራው ትተዋለህ አትተውም? እምቢ ካልክ እንግዲህ የመጨረሻችን ነው። 3ኛ ላይ የመጡት ትግርኛ ተናጋሪዎች ናቸው። ከዛ በፊት ምንነታቸው አይታወቅም። አሁን መጨረሻ ላይ የመጡት አማርኛ ተናጋሪዎች ናቸው። ቅልቅል የሌለበት እጅግ በሚገርም ሁኔታ አስፈራርተውኝ በእነሱ ቤት አስደንግጠውኝ አስጠንቅቀውኝ ሄዶ እኔ ግን ብሶብኛል። ለምን ሞት ለኔ ወደዛኛው መንግስት የምገባበት ስለሆነ ያለ ጊዜ ደግሞ እንደማልሞት ስለማቅ እኔ ከዚህ በፊት አንድ ታሪክ አለኝ። አፋር ምድር ላይ ቸርች ፕላንት አድርገን አፋሮችን ነበር ደህንነት የምናስተምረውና አበሾችም አሉ ከወሎ ወደዚህ የገቡ አፋር ላይ ቸርች ፕላንት አደረግንና ደህንነት ለማስተማር እየሄድኩኝ ምሽት ላይ ቀላ አይቻለው አስቆሙኝ። አለ አንኬ ገዳ አለኝ። የት ነው የምትሄደው? አይ ወደዚህ ነው የሚለው። ቁም አለኝ። ቆም አየዋለሁ። መጠበቂያውን አውቶማቲክ ላይ ነው ያደረገው። ትሄድም ገላለሁ አለኝ። አይ አትችልም አልኩት። እኔ ለማግደል አትችልም፣ ግን ማን ነው እንድትገለኝ የላከ ሲለው እከሌ አለኝ። ስም መጥራት አልፈልግም። እነሱ ናቸው። አዎ እሺ ይኸው ሞክራለሁ። ቢስብ ለካ መልአኩ መጥቶ መውጊያውን ከውስጥ ወስዶታል። ይሄ ታሪክ ስላለኝ ዛሬ የሱ 4 እና 5 6 ክላሽ እንደፈለገ ምላጭ ቢስብ እንደማልሞት ያለቀኔ አውቀዋለሁ። በዚህ ኃይለኛ በሆነ ስትራግል ውስጥ አልፈን ነው ስራ እየሰራን ያለነውና ከመንግስት ጋር ሲሰራ ብዙ ቻሌንጅ አለው። የመንፈሳዊ ህይወት አገልግሎት እንዳለ ሆኖ አብሶ ከዚህ መንግስት ጋር ካለ በሙሉ ማንነት ከሱ ጋር መደገፍ ምትሄድና ምትሰራ ከሆነ እኔ ዶክተር አብይ ራእዩ ስለተመቸኝ ለልማት ሀገርን ለማልማት ያለው ሐሳቡ ስለተመቸኝ የከተማ ግብርና ማለት ደግሞ ለከተማው ማህበረሰብ አስፈላጊ እንደሆነ ስለገባኝ ለምን ኢንዶኔዥያን ብትመለከት ፍሩት ሳላድ ፋብሪካ ውስጥ ሰርተው ነው ኤክስፖርት ያደርጉ የሚፈልጉትን ነገር ወደ ሀገራቸው ኢምፖርት የሚያደርጉት። ለምን ይሄ አይሆንም የሚል ሐሳብም ስላለኝ ከተማ ግብርና ለከተማችን ለማህበረሰባችን ወሳኝ ነው። ምክንያቱ ብለህ ብትጠይቀኝ የዋጋ ግሽበትን ትቆጣጠርበታለህ፣ ጊዜህን ትቆጥብበታለህ፣ የሥራ ክህሎትን ታሳድግበታለህ። ሁለተኛ ደግሞ ፈጠራ ነው። ራስህን ትመግባለህ፣ ለሌላውም ትተርፋለህ። ሌላውም ደግሞ ደቀ መዝሙር ሆኖ በዚህ ዙሪያ ይከተላል። ስለዚህ የከተማ ግብርናን አጥብቄ ያስኩበት ዋናው ምክንያት ማንኛውም ማህበረሰብ በዚህ ጉዳይ ላይ ተሳታፊ ሆኖ አትሊስት አይርበውም። ሰላጣ ቀጥፎ ይበላል። ከቄው ከመንደሩ ከደጁ ከበሩ ላይ ሰላጣ ቆስጣ ቀጥፎ ይበላል። ተመልካቾቻችን የዛሬውን ፕሮግራማችንን በዚሁ እናበቃለን። ከፓስተር ሙልጌታ ጋር የነበረን በሚቀጥለው ሳምንት እንደዚሁ ሌሎችን ሐሳቦችን ይዘን እንመጣለን። እስከዛው ድረስ ግን በሰላም ቆዩ እንላለን።